أكبر الله أكبر الله أكبر الله أكبر الله أكبر الله أكبر. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا محمدا عبده ورسوله. اللهم صل وسلم وبارك عليه. ثم أما بعد. ስሜ ሸውሴን መሐመድ ቃበቶ የአላባ ዞን እስልምና ጉዳዮች ሰብሳቢ ነኝ። ዛሬ የሚያስተላልፈው መልእክት ከኢድ ጋር በተያያዘ ይሆናል። ሸሪዓችን ሁሉም ነገር የራሱ የሆነ መሪ አለው። አላህ ሱብሓነሁ ወተዓላ ምን ይላል? ወሊቱክሚሉ ልዒዳ ወሊቱከቢሩ ላህ አላ ማ ሀዳኩም ወለዓለኩም ተሽኩሩን ይላል። ረመዳንንም ወሩን ትሞላላችሁ፣ ወሩን ለመሙላት ደግሞ ላበቃችሁ ለአላህ ሱብሓነሁ ወተዓላ ተክቢራ ታደርጋላችሁ፣ ምስጋናም ታቀርባላችሁ ይላል። ተክቢራ ሁላችንም እናውቀው ነው የሚባለው። ተክቢራ ኢድ ቀን በሁለቱ ኢድ ላይ የሚባሉ ናቸው። ምስጋና የሚባለው ምንድነው? አላህ ሱብሓነሁ ወተዓላ ረመዳንን አድርሶን ሲያበቃ ረመዳንን ጾምን ለኢድ ለመድረሳችን የምናወጣው ምስጋና አለው። እሱም ምንድነው? ዘካተል ፊጥር ነው። ዘካተል ፊጥር ነቢያችን አለይሂ ሰላቱ ወሰላም ደንግጎታል። ዘካተል ፊጥር በማን ላይ ነው ግዴታ የሚሆነው? በወንድም በሴትም በትልቅም በትንሽም ጨዋ በሆነውም ሰው ላይ ባሪያ በሆነውም በዚህ ሰዓት ባሪያ ባይኖርም ግዴታ ነው። ምንድነው የሚወጣው ከተባለ አብዛኛው ማህበረሰባችን ከሚመገበው ምግብ ያወጣል። ወደኛ ዙሪያ ላይ እኛ የምንገኝበት ዞናችን ውስጥ አብዛኛው ማህበረሰባችን የሚመገበው ቁጥር 1 በቆሎ ነው፣ ከዛ ዳጉሳ ነው፣ ከዛ ስንዴ ነው፣ ከዛው ጤፍ ነው። ከነዚህ ኢል አይነቶች እነዚህ ከሌሉ ከሌላ ኢል አይነቶችም ይወጣል። በአንድ ሰው ምን ያህል ይወጣል ከተባለ የሰው እፍኝ ስለሚለያይ 2 ኪሎ ከ40 ግራም የሚላለው 2 ኪሎ ከ60 የሚላል እስከ 2 ኪሎ ተኩል የሚላለው እሱ አህወጥ ነው። ስለዚህ ከበቆሎ ሲናወጣ የአንድ ሰው የፍጥር ዋጋ 2 ኪሎ ተኩል ግራም እናወጣለን። መውጫ ጊዜ ምንድነው ከተባለ ነብዩ አለይሂ ሰላቱ ወሰላም ስለዚህም ተናግሮታል። ሰላት ከመሰገዱ በፊት ዘካተል ፊጥር እንዲወጣም አዟል። ሰላት ከመሰገዱ የኢድ ሰላት ከመሰገዱ በፊት የወጣ እንደሆነ ተቀባይነት ያለው ዘካተል ፊጥር ይሆናል። ከሰላት በኋላም ግን መክፈል ግዴታ ስለሆነ ከሰላት ቀደም ብሎ ያላወጣ ሰው ከሰላት በኋላ መክፈሉ ግዴታ ስለሆነ ከሰላት በኋላ የወጣ እንደሆነ ደግሞ ተራ ሰደቃ እንደሆነ ይቆጠራል። ፋይዳው ጥቅሙ ትሩፋቱ ምንድነው ከተባለ ምናልባት እኛ ሰውነንና ረመዳን ውስጥ ሆነን አንዳንድ ስህተቶችን ልንፈጽም እንችላለን። ለነዛ ማበሻ ይሆናል ለጾመኞቹ ለአውጪዎቹ። ሌላው ደግሞ ለምስኪኖቹ ደግሞ የዕለቱ ማስደሰቻ ተደስቶ በቤታቸው የሚውሉበትና ችግራቸውን የሚሸፍኑበት ይሆናል። ነብዩ አለይሂ ሰላቱ ወሰላም ምን አሉ? እግኑሁም አን ጠዋፊ ፊ ዛሊከል የውም። ሰዎች ተደስቶ በቤታቸው የሚያሳልፉበት ቀን እነሱ የሚበሉትን የሚቀምሱትን አጥቶ ወደ ቤት ለቤት እንዳይዞሩ አብቃቋቸው አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ረመዳንን አላህ አድርሶን ከጾሚዎች ተርታ አድርጎን ከሚሰግዱት ከሚዘክሩት ቁርአን ከሚቀሩት ሌላ ኢባዳ ከሚሰሩት አድርጎን ሲያበቃ ለኢድ የመድረሳችን ደግሞ ለአላህ የምንሰጠው ምስጋና ዘካተል ፊጥርን ማውጣት ነው። ዘካተል ፊጥርን በጊዜ ማውጣታችን ለነዛ ችግርም ለይለተ ኢድ ደራሽ ይሆናል። ማውጣት ያለበት ምን ያህል አቅም አለው ነው ከተባለ ኢለተ ኢድ ለራሱና ለቤተሰቡ በቂ ምግብ የኢለቱ በቂ ምግብ ኖሮት ከዛ የተረፈ ሰው ሁሉም የማውጣት ግዴታ አለበት። ስለዚህ ይሄን ለማውጣት ዝግጅት ማድረግ አለብን። ሌላው ኢድ ቀን ከሚወደዱ ተግባራቶች ምንድናቸው? ለብቻም ሆኖ በጀማዓም ሆኖ ተክቢራን ማብዛት። ምክንያቱም አላህ ሱብሓነሁ ወተዓላ ምን ብሏል? ወሊቱከቢሩላህ
على ما هداكم ولعلكم تشكرون على ለዚህ ለምስጉን ተግባር ላበቃችሁ ላደረሳችሁ ለአምላካችሁ አላህ ተክቢራ ታደርጋላችሁ ብሏል። ለዛ ተክቢራ እስከ ሰላት ድረስ ተክቢራ ማብዛት የተወደደ ነው። ዛሬ የሚጀምረው ከአስር ይጀምራል እስከ ኢማሙ ሰላተል ኢድ እስኪገባ ድረስ ተክቢራ ማብዛት በጣም ተወዳጅ የሆነ ተግባር ነው። ሌላው በኢድ ዕለት ካለው ልብስ ጥሩ ልብስ መልበስ፣ አዲስ መሆን ግድ አይደለም። ካሉ ልብሶች ጥሩ መልበስ፣ ንጽህናን መጠበቅ፣ ሻወር መውሰድ። ልክ ጁምዓ ቀን ሻወር እንደምንወስደው ኢድ ከመሄዳችን በፊት ሻወር መውሰድ። ሌላው ኢድ ሰላት ከደረስን በኋላ መጀመሪያ ለሰላት ከሄድነው መንገድ ስንመለስ መንገድ መቀየር። እሱ ለምን አስፈለገ ከተባለ ኢባዳ የሰራናቸው ቦታዎች መብዛታቸውና ነገ ኢለተ ትንሳኤ ለኛ ኢባዳ ለመስራታችን ምስክር ለማብዛት ይጠቅመናል። ይሄ ደግሞ የነብያችን ሱናም ሰለላሁ ዐለይሂ ወሰለም ስለሆነ ኢድ ስንሄድ የሄድንበትን መንገድ ስንመለስ ቀይረን እንመጣለን ማለት። ሌላው ቤተሰብን ማስደሰት ኢለተ ኢድ አቅም በፈቀደው ልክ እዳ ውስጥ መግባት ሳይኖር ከአቅም በላይ መቸገር ሳይኖር አቅማችን በፈቀደው ልክ ቤተሰብን ማስደሰትም ከኛ ይጠበቃል። አላህ ሱብሓነሁ ወተዓላ የደስታ ቀን ያደረገበት ስለሆነ ነው ኢድ። ሌላው ደግሞ ሙስሊሞች እርስ በርሳቸው ሲገናኙ ኢድኩም ሙባረክ የሚለውና ተቀበለላሁ ሚና ወሚንኩም ሳሊሀል አዕማል አዓደሁ ላሁ ዐለይና የሚለውን ነገር መቃየርን ማብዛት ከሙስሊም ወንድሞች በሚገናኙበት ሰዓት ይሄ ማለት የሚጠበቅ ነው። ሌላው መጨረሻ የሚያስተላልፈው አላህ እንኳን 1447ኛ ዓመተ ሂጅራ 2018 ዓመተ ልደት ኢደል ፍጥርን በዓል አላህ እንኳን በሰላም አደረሳችሁ በሰላም አደረሰን። በአገራችን ያሉ ሙስሊሞች በአጠቃላይ በዓለም ያሉ ሙስሊሞችም እንዲሁም በተለይም በዞናችን ያሉ ሙስሊሞች አላህ በሰላም አደረሰን ይላለሁ። ሁሌም ለዚህ አይነት ነገር አላህ ይወፍቀን ይላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። الله أكبر الله أكبر